የፋኖና የመከላከያ የመግለጫ ተቃርኖ የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች ዛሬ ባወጣቸው መግለጫዎች በአማራ ክልል በሚካሄደው ግጭት ዙሪያ እርስ በርሳቸው የሚቃረኑ የድል ዜናዎችን ይፋ አድርገዋል። ሁለቱም ወገኖች በየበኩላቸው ከፍተኛ ወታደራዊ የበላይነት ማግኘታቸውን ገልጸዋል። በአንድ በኩል የምስራቅ አማራ ፋኖ ምኒልክ ዕዝ ቃል አቀባይ ፋኖ መሐመድ ሞገስ እንዳስታወቁት በምስራቅ አማራ ዞን በሚገኙ የጊራና የገንፎ ጨፌ ተራራማ አካባቢዎች ላይ ከመንግስት ጦር ጋር በተደረገው ውጊያ ኃይላቸው ከፍተኛ ድል አስመዝግቧል ብለዋል። በዚህ ውጊያ ከ86 በላይ የመንግስት ወታደሮች መገደሉንና ከ45 በላይ የሚሆኑት ደግሞ ማቁሰሉን ቃል አቀባዩ ገልጸዋል። የመንግስት ጦር በደረሰበት የሞርተርና የድሽቃ ተኩስ ተደናግጦ ለመበታተን መገደዱን አክለዋል። በሌላ በኩል የኢፌዴሪ መከላከያ ሰራዊት የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በሰጡት መግለጫ ሰራዊቱ በአካባቢ ባከናወነው የተጠናና የተቀናጀ ኦፕሬሽን ከፍተኛ ስኬት ማግኘቱን ተናግረዋል። ጽንፈኛው ቡድን ከህዝቡ እንዲነጠል ተደርጓል ያሉት ጀነራሉ ሰራዊቱ የታሪካዊ ጠላቶችን ሴራ እያከሸፈ የተላላኪዎችን አከርካሪ መስበሩን ገልጸዋል። አክለውም የመከላከያ ሰራዊት ዝግጁነቱ ከመቼውም ጊዜ በላይ የላቀ መሆኑንና በቀጠናው ሰላምን አስተማማኝ ለማድረግ የማያዳግም እርምጃ መውሰዱን አጠናክሮ እንደሚቀጥል አረጋግጠዋል። የሁለቱም ወገኖች መግለጫዎች በክልሉም ያለውን የጦርነት ሁኔታ ውስብስብነትና እውነተኛውን የመረጃ ፍሰት ለማረጋገጥ ያለውን ችግር ያሳያሉ። እስካሁን ድረስ ከሁለቱም ወገን የቀረቡት የድልና የኪሳራ መረጃዎች በገለልተኛ ወገን ማረጋገጥ አልተቻለም። በአማራ ክልል በተለይም በጎንደር ዞኖች ውስጥ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ግጭቶች መቀጠላቸውንና የሁለቱም ወገኖች መግለጫዎች አመልክተዋል። ሁለቱም ወገኖች በየበኩላቸው ወታደራዊ ድሎች መመዝገባቸውን ሲገልጹ እርስ በርስ በንጹሃን ዜጎች ላይ ጉዳት አድርሰዋል የሚሉ ከባድ ክሶችን አንስተዋል። የሰሜን አማራ ፋኖ በላይ ዘለቀ ዕዝ ባወጣው መግለጫ ኃይሎቹን በተለያየ አካባቢዎች የመንግስት ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቀዋል። በምዕራብ ጎንደር መተማ ወረዳ ሸመለ ጋራ የተባለ ቦታ ላይ ከመንግስት ኃይሎች ጋር በተደረገው ውጊያ ከፍተኛ ጉዳት ማድረሳቸውንና አንድ የመቶ አለቃ ማዕረግ ያለው የመኮንን መገደሉን የፋኖ ኃይሎች ገልጸዋል። በመግለጫም የመንግስት ኃይሎች በሽንፈት ስሜት በሽመለ ጋራ ከተማ የሚገኝ ትምህርት ቤት ላይ የከባድ መሳሪያ ጥቃት በመሰንዘር አንዲት ሴት ተማሪ መግደላቸውን ከሷል። በማዕከላዊ ጎንደር አለፋ ወረዳ ዋንቻ ጉድጓዲት ቀበሌ በሚገኝ አንድ ገዳም ውስጥ የመንግስት ኃይሎች ከ12 ያላነሱ ህጻናትን፣ ሴቶችና አዛውንቶችን ጨምሮ በጸበልተኛ ላይ ጥቃት መፈጸሙን ገልጸዋል። በተጨማሪም ኃይሎቹ የግለሰቦችና ቤትና ንብረትን በመዝረፋቸውንና ማቃጠላቸውን እንዲሁም 24 ሞርተር ሳይክሎችንና አንድ ባጃጅ ማውደማቸውን ገልጿል። የፋኖ ኃይሎች በወሰዱት የአጸፋ እርምጃ 16 የታገቱ ሰዎችን ማስለቀቃቸውንም አስታውቋል። በተያያዘ ዜና ፋኖ በሚያስተዳድራቸው የአለፋ ወረዳ አካባቢዎች ውስጥ ከመምህራንና ከማህበረሰብ ጋር ውይይት ማድረጉን ገልጿል። በውይይቱ በአካባቢ የነበሩ የስርቆትና የጸጥታ ችግሮች መቅረፋቸውንና የገለጸው ፋኖ የመንግስት ኃይሎች ግን ትምህርት ቤቶችን ማውደማቸውና የመምህራን ደሞዝ መቋረጡ የትምህርት ቤት ሂደቱን ፈተና ላይ እንደጣለው አስረድቷል። በሌላ በኩል የኢፌዴሪ መከላከያ ሰራዊት የምስራቅ ጎጃም ዞን ኮር ዋና አዛዥ ብርጋዴር ጀነራል ሶፊያን ሼክ መሐመድ በሰጡት መግለጫ ሰራዊቱ በሰላም ጸር በሆኑ ጽንፈኞች ላይ በወሰደው እርምጃ የተሰጠውን ተልዕኮ በብቃት እየተወጣ መሆኑን ተናግረዋል። ጀነራሉ እንዳሉት ሰራዊቱ ጽንፈኞችን ከማህበረሰቡ በመለየትና ህዝቡ እንዲታገላቸው በማድረግ በቀጠናው አንጻራዊ ሰላም እንዲመጣ ተችሏል ብለዋል። የታጠቀው ቡድን በሰራዊቱ ስም ላይ የሐሰት ፕሮፓጋንዳ ለመንዛት ቢሞክርም በህዝቡ ዘንድ ተቀባይነት በማጣቱ ተበትኗል ሲሉ አክለዋል። የሁለቱ ወገኖች መግለጫዎች በክልሉ ያለውን የግጭት ሁኔታ ውስብስብነት የሚያሳዩ ሲሆን በተለይ በንጹሃን ዜጎች ላይ ደርሰዋል የተባሉ ጥቃቶች በገለልተኛ ወገን ማረጋገጥ አልተቻለም።